ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ የመጀመሪያው ምዕራፍ አፕሊኬሽንስ ኦፍ ባዮሎጂ የሚለውን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የአራተኛውን ንዑስ ርዕስ አፕሊኬሽንስ ኢን ባዮቴክኖሎጂ የሚለውን ሁለተኛ ክፍል ይዤላችሁ መጥቻለሁ። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። ዛሬ የምናየው ስለ ጄኔቲክ ኢንጂነሪንግ ወይም ደግሞ የዘረመል ምህንድስና ነው። ጄኔቲክ ኢንጂነሪንግ በባዮቴክኖሎጂ ስር ያለ አንድ ዘርፍ ነው። ስለዚህ የዘረመል ምህንድስና ምንድን ነው፣ እንዲሁም ደግሞ ተግባራዊ ሚናው ምንድን ነው የሚለውን እንመለከታለን። Genetic engineering is the process of transferring DNA from one organism into another that results in a genetic modification, the production of a transgenic organism. የዘረመል ምህንድስና ዲኤንኤ ማለትም የዘረመል መመሪያዎችን የሚይዝ ሞለኪውልን ከአንድ ፍጥረት ወደ ሌላ ፍጥረት የማስተላለፍ ሂደት ሲሆን ይህም ደግሞ ጄኔቲክ ሞዲፊኬሽን የምንለው ማለትም የዘረመል መሻሻል መለወጥን ያመጣል። በዚህም ትራንስጀኒክ የምንለው ፍጥረት ይመረታል። ማለትም የጂን ወይም የዘረመል ለውጥ መሻሻል የተደረገበት ፍጥረት ማለት ነው፣ ትራንስጀኒክ ኦርጋኒዝም። Specific applications of genetic engineering are abundant and increasing rapidly in number. የዘረመል ምህንድስና ልዩ ትግበራዎች ብዙ ናቸው፣ በቁጥርም ደግሞ በፍጥነት እየጨመረ ነው። Genetic engineering is being used in the production of pharmaceutical, gene therapy and the development of transgenic plants and animals. የዘረመል ምህንድስና ብዙ ዘርፎች ውስጥ ጥቅም ላይ እየዋለ ይገኛል። ፕሮዳክሽን ኦፍ ፋርማሲውቲካል የመድኃኒት ማምረት ላይ፣ ጂን ቴራፒ ደግሞ የምንለው የዘረመል ሕክምና እንዲሁም ደግሞ የዘረመል መሻሻል የተደረገባቸው እጽዋትና እንስሳት ማበልጸግ ላይ ጥቅም ላይ እየዋለ ነው። አኒማል ብሪዲንግ የእንስሳት እርባታ and transgenic animals የዘረመል መሻሻል የተደረገባቸው እንስሳት and plants and disease የእጽዋት በሽታዎች and pest management ወይም የተባይ ቁጥጥር። በእነዚህ ጉዳዮች ዙሪያ ያለውን የጄኔቲክ ኢንጂነሪንግ ወይም የዘረመል ምህንድስና አፕሊኬሽን ተግባራዊነት እንመለከታለን። አኒማል ብሪዲንግ addresses the genetic value of livestock. የእንስሳት እርባታ የእንስሳትን የዘረመል ጥራት ማሻሻል ላይ ያተኩራል። ይሄም ለምንድን ነው? ተፈላጊ የሆኑ ባህሪያትን ለማጎልበት ነው። Selecting for breeding animals with superior traits in growth rate, egg, meat, milk or wool production, or with other desirable traits has revolutionized the livestock and plant production throughout the entire world. በእንስሳት እርባታ ዘርፍ ላይ የእንስሳትን የዘረመል ጥራት ለማሻሻል የሚከናወነው ተግባር ምንድን ነው? የላቀ ባህሪ ያላቸውን እንስሳት ለርቢ መምረጥ ነው፣ ሰሌክት ማድረግ። የላቀ ባህሪያት ስንል የእድገት ፍጥነት፣ የእንቁላል፣ ስጋ፣ ወተት ወይም ሱፍ ምርት እንዲሁም ደግሞ ሌሎች ተፈላጊ ባህሪያትን ያካትታል። ይህም ሂደት ደግሞ በመላው ዓለም የእንስሳትና የእጽዋት ምርት ለውጥ አምጥቷል። Animals can also be genetically modified, which are transgenic animals, for valuable traits. የላቀ ተፈላጊ ባህሪያትን የያዙ እንስሶችን ለርቢ ከመምረጥ ደግሞ ባለፈ ተፈላጊ የሆኑ ባህሪያትን ለማግኘት ሲባል እንስሳት ዘረመላቸውም ሊሻሻል ይችላል፣ ጄኔቲክ ሞዲፊኬሽን የምንለው። በዚህም ሂደት ትራንስጀኒክ የምንላቸው እንስሳቶች ይፈጠራሉ፣ ማለትም የዘረመል ለውጥ ወይም መሻሻል የተደረገባቸው እንስሳቶች ማለት ነው። There are many potential applications of transgenic methodology in developing new and improved strains of livestock. አዲስና የተሻሻሉ የእንስሳት ዝርያዎችን ለማዳበር ብዙ ተግባራዊ
መሆን የሚችሉ የትራንስጀኒክ ዘዴዎች አሉ። ማለትም የዘረመል ማሻሻያ ዘዴዎች አሉ። Practical applications of transgenic technology in livestock production include የእንስሳት እርባታ ውስጥ ተግባራዊ የሚደረጉ የትራንስጀኒክ ወይም የዘረመል ማሻሻያ ቴክኖሎጂዎችን ስንመለከት ምንን ያካትታሉ? Enhancing the prolificacy and reproductive performance የመራቢያ ችሎታንና የመራባት ብቃትን ማሻሻል። Increasing feed utilization and growth rates የምግብ አጠቃቀምን እና የእድገት መጠንን ማሳደግ። Improving milk production and composition የወተት ምርትንና ይዘትን ማሻሻል። Modification of hair or fiber የፀጉር ወይም የፋይበር ደግሞ መሻሻል and increasing disease resistance in animals የእንስሳት በሽታ የመቋቋም አቅምን መጨመርን ያካትታል። The development of transgenic farm animals will allow more flexibility in the direct genetic manipulation of livestock. Transgenic የእርሻ እንስሳት ወይም ደግሞ የዘረመል መሻሻል የተደረገባቸው የእርሻ እንስሳትን በመፍጠር ረገድ የሚደረጉ እድገቶች የእንስሳት እርባታ ዘርፍ ውስጥ አዳዲስ እድሎችን ይፈጥራሉ። በዚህም ተመራማሪዎችና አርቢዎች ተፈላጊ የሆኑ ባህሪያትን ለማግኘት እንደ አስፈላጊነቱ የዘረመል ለውጦችን ለማድረግ ያስችላቸዋል። Gene transfer is a relatively rapid way of altering the genome of domestic livestock. የእርሻ ወይም የግብርና እንስሳት የምንላቸውን እንደ ላም፣ በግ፣ ፈረስ፣ ፍየል፣ ዶሮ ያሉትን ዘረመል ለመለወጥ ጂን ትራንስፈር የምንለው ዘዴ በአንጻራዊነት ስናወዳድረው ፈጣን መንገድ ነው። ጂን ትራንስፈር ማለት አዲስ የዘረመል ቁስን ወደ አንድ ፍጥረት ማስተላለፍ ማለት ነው። ስለዚህ ይሄ መንገድ ከባህላዊው የማራቢያ ዘዴ ጋር ስናነጻጽረው ፈጣን የሆነ መንገድ ነው። ምክንያቱም ባህላዊው የመራቢያ ዘዴ የተፈለገውን ባህሪ ለማሳካት ብዙ አመታትን ሊፈጅ ይችላል። ስለዚህ ከሱ አንጻር ስናወዳድረው ጂን ትራንስፈር የበለጠ ፈጣን ውጤት የሚያስገኝ መንገድ ነው። አሁን ደግሞ ስለ ቲሹ ካልቸር እንመለከታለን። Plants can be propagated quickly and in large quantity by tissue culture technique. ተክሎች በቲሹ ካልቸር ዘዴ በፍጥነትና በብዛት ሊራቡ ይችላሉ። ይሄ ቲሹ ካልቸር የምንለው ዘዴ ግን ምንድነው የሚለውን እንመልከት። Tissue culture, a method of biological research in which fragments of tissue from an animal or plant are transferred to an artificial environment in which they can continue to survive and function. Tissue culture የምንለው የህብረ ህዋስ ቁርጥራጮች ከእንስሳት ወይም ከእጽዋት ተወስደው ህይወትንና ተግባርን መቀጠል ወደሚችሉበት ሰው ሰራሽ አካባቢ የሚተላለፉበት የስነ ህይወት ምርምር ዘዴ ነው። ስለዚህ በቲሹ ካልቸር የእንስሳት ወይም የእጽዋትን ህብረ ህዋስ ወደ አርቲፊሻል ኢንቫይሮንመንት ወይም ደግሞ ሰው ሰራሽ ወደሆነ አካባቢ በማስተላለፍ እጽዋትንና እንስሳትን ለማባዛት ያስችላል። The cultured tissue may consist of a single cell, a population of cells, or a whole or part of an organ. በቲሹ ካልቸር ዘዴ ሊባዛ የተዘጋጀው ክፍል አንድ ነጠላ ህዋስ ብቻ ወይም ደግሞ የህዋሶችን ስብስብ ወይም ደግሞ የአንድን ኦርጋን ወይም ክፍል አካል ሙሉን ወይም የተወሰነ ክፍሉን ሊያካትት ይችላል። Plants produced in large amount using this technique include palm trees, orchids, banana, and carrots. ይህንን የቲሹ ካልቸር ዘዴ በመጠቀም በብዛት የሚመረቱ ተክሎች ውስጥ ዘንባባ ዛፍ፣ ኦርኪድስ፣ ሙዝ እንዲሁም ደግሞ ካሮትስ ይካተታሉ። Using this technology, large quantity of food with desired quality can be produced in reasonably little area. ይህንን የቲሹ ካልቸር ቴክኖሎጂ በመጠቀም ከፍተኛ መጠን ያለው ምግብ በሚፈለገው የጥራት ደረጃ እንዲሁም በጣም
አነስተኛ በሆነ አካባቢ መመረት ይችላል። Therefore, tissue culture is seen as an important biotechnology for developing countries for the production of disease-free, high-quality planting material and the rapid production of many uniform plants. ስለዚህ ቲሹ ካልቸር ለታዳጊ ሀገሮች በጣም አስፈላጊ የባዮቴክኖሎጂ ዘርፍ ውጤት ተደርጎ ነው የሚታየው። ምክንያቱም ቲሹ ካልቸር ዘዴ ከበሽታ ነፃ የሆኑ ከፍተኛ ጥራት ያላቸው እንዲሁም ተመሳሳይ ወይም ወጥ እጽዋቶችን በፍጥነት ለማምረት ያስችላል። ይህም ለታዳጊ ሀገራት የግብርና ምርታማነትን በመጨመርና የምግብ ዋስትናን በማሻሻል የኢኮኖሚ እድገትን ያመጣል። health and well-beings አሁን ደግሞ ባዮቴክኖሎጂን ከጤናና ከደህንነት ጋር አያይዘን እንመለከታለን። Human drugs such as insulin for diabetics, growth hormone for individuals with pituitary dwarfism, and tissue plasminogen activator for heart attack victims, as well as animal drugs like the growth hormones, bovine or porcine somatotropin, are being produced by the fermentation of transgenic bacteria that have received the appropriate gene from human, cow, or pig. ትራንስጄኒክ ባክቴሪያን በመጠቀም የሚደረገው የሰዎችና የእንስሳት መድኃኒቶች ምርት የባዮቴክኖሎጂን ጤና ላይ ያለውን ተግባራዊነት በጉልህ የሚያሳይ ነው። ትራንስጄኒክ ባክቴሪያ የምንለው የዘረመል ቁስ የተላለፈለት ባክቴሪያ ማለት ነው። ይሄም ደግሞ የሚፈለገውን ፕሮቲን የሚያመርተው የዘረመል ቁስ ከሰው ወይም ከላም ወይም ደግሞ ከአሳማ ይወጣና ወደ ባክቴሪያ ይከተታል። ከዛም ባክቴሪያው እንዲባዛ ይደረጋል። ከዛም ደግሞ በፈርመንቴሽን ሂደት የሚፈለገው ምርት ይገኛል። የዚህም ሂደት ውጤት የሆኑ የተለያዩ የሰውና የእንስሳት መድኃኒቶችን ብንመለከት አሁን ለምሳሌ የሰው መድኃኒቶችን ብናይ ለስኳር ታማሚዎች ኢንሱሊን ይመረታል። እንዲሁም ደግሞ ፒቱተሪ ድዋርፊዝም ያለባቸው ማለትም የእድገት ንጥረ ፈሳሽ ከፒቱተሪ እጢ በበቂ ሁኔታ ሳይመረት ሲቀር ነው ፒቱተሪ ድዋርፊዝም የሚፈጠረው። ስለዚህ ይህ ችግር ላለባቸው ግለሰቦች ደግሞ የእድገት ንጥረ ፈሳሽ ይዘጋጃል። እንዲሁም ደግሞ የልብ ድካም ተጎጂዎች ደግሞ የረጋ ደምን የሚያሟሟ ቲሹ ፕላስሚኖጅን አክቲቬተር ይዘጋጃል። እንዲሁም ደግሞ ወደ እንስሳት መድኃኒቶች ደግሞ ስንመጣ ልክ ሰው ላይ እንዳየነው ሁሉ የእንስሳትም የእድገት ሆርሞንስ ወይም ንጥረ ፈሳሾች ይዘጋጃሉ። ለምሳሌ አሁን ቦቫይን ሶማቶትሮፒን የሚባለው ሆርሞን ለላሞች የወተት ምርትን ለመጨመር ይጠቅማል። እንደገና ደግሞ ፖርሳይን ደግሞ ሶማቶትሮፒን የሚባለው ደግሞ ለአሳማ እድገት ይጠቅማል። The manufacture of antibiotics የጸረ ባክቴሪያዎችን መመረት እንመለከታለን። When microorganisms are used for the production of antibiotics, it is not their fermentation products that are wanted, but complex organic compounds called antibiotics that they synthesize. ረቂቅ ተዋሲያንን አንቲባዮቲክስ ለማምረት ጥቅም ላይ በሚውሉበት ጊዜ የሚፈለገው የፈርመንቴሽን ምርቶቻቸው ሳይሆን የሚገነቧቸው አንቲባዮቲክስ የሚባሉት ውስብስብ ኦርጋኒክ ውህዶች ናቸው። ረቂቅ ተዋሲያንን በመጠቀም የሚደረገውን የአንቲባዮቲክስ ምርት ስንመለከት ረቂቅ ተዋሲያን ለእድገት አመቺ የሆነ አካባቢ ውስጥ እንዲያድጉና እንዲባዙ ይደረጋል። ከዛም ለሆነ ያህል ጊዜ መባዛትና ማደግ ከቀጠሉ በኋላ የንጥረ ነገሮች እጥረት ሲከሰት በፈርመንቴሽን ሂደት ጊዜ አንቲባዮቲክስ ማምረት ይጀምራሉ። ስለዚህ ይሄ አንቲባዮቲክስ ነው ማለት ነው ተሰብስቦ ከዛ ይሄን አንቲባዮቲክስ በማውጣት ለሕክምና አገልግሎት የሚውለው። Most of the antibiotics we use come from bacteria or fungi that live in the soil.
The function of the antibiotics in this situation is not clear. አብዛኛዎቹ የምንጠቀምባቸው አንቲባዮቲክስ የተገኙት አፈር ውስጥ ከሚኖሩ ባክቴሪያና ፈንጋይ ነው። ነገር ግን እነዚህ አፈር ውስጥ ለሚኖሩ ባክቴሪያና ፈንጋይ የአንቲባዮቲክስ መመረቱ ጥቅም ግልጽ አይደለም። One theory suggests that the chemicals help to suppress competition for limited food resources, but the evidence does not support this theory. በአንድ ጽንሰ ሀሳብ እንደተገለጸው የነዚህ ኬሚካልስ ወይም ደግሞ የአንቲባዮቲክሱ መመረት ጠቀሜታው በምግብ እጥረት የሚፈጠረውን ውድድር ለማስቆም ነው የሚል ሀሳብ ቀርቧል። ነገር ግን ይህ ጽንሰ ሀሳብ በማስረጃ አልተደገፈም። One of the most prolific source of antibiotics is actinomycetes. These are filamentous bacteria that resemble microscopic mold fungi. actinomycetes የምንለው የባክቴሪያ ምድብ አንዱ በጣም ውጤታማ የሆነ የአንቲባዮቲክስ ምንጭ ነው። እነዚህም actinomycetes የምንለው የባክቴሪያ ምድብ አወቃቀሩን ስንመለከት ፊላሜንተስ ባክቴሪያ ነው። ማለትም ፊላሜንተስ ስትራክቸር አለው ወይም አወቃቀር አለው ስንል ልክ እዚህ ላይ እንደምንመለከተው ቀጠን ብሎ ረዘም ያለ እንደ ክር አይነት አወቃቀር አለው። ይሄም አወቃቀር ደግሞ ከምን ጋር ያመሳስለዋል? ማይክሮስኮፒክ ሞልድ ፈንጋይ የሚባል የተለያዩ የፈንጋይ ምድቦችን የያዘ ነው። ከሱ ጋር ያመሳስለዋል። The actinomycete streptomyces produces the antibiotics streptomycin. streptomyces የሚባል የአክቲኖማይሲትስ ባክቴሪያ ምድብ አይነት አለ። ይሄም ደግሞ ምን የሚባል አንቲባዮቲክስ ወይም ጸረ ባክቴሪያ ያመርታል? streptomycin የሚባል። Antibiotics attack bacteria in a variety of ways. አንቲባዮቲክስ ወይም ጸረ ባክቴሪያዎች ባክቴሪያን በተለያዩ መንገዶች ያጠቃል። Some of them disrupt the production of the cell wall and so prevent the bacteria from reproducing or even cause them to burst open. አንዳንድ ጸረ ባክቴሪያዎች የህዋስ ግድግዳ መመረት ሂደት ውስጥ ጣልቃ በመግባት ባክቴሪያውን እንዳይባዛ ይከለክላል። ማለትም የህዋስ ግድግዳው ኦር ሴል ዋል በትክክል ካልተሰራ ባክቴሪያው መከፈልም መባዛትም አይችልም። ኢቭን እንዲሁም ደግሞ ምንም ሊያደርግ ይችላል? ባክቴሪያው እንዲፈነዳም ሊያደርግ ይችላል። ስለዚህ ይሄ አንደኛው አንቲባዮቲክስ ወይም ጸረ ባክቴሪያዎች ባክቴሪያን የሚያጠቁበት መንገድ ነው። Some interfere with protein synthesis and thus arrest bacterial growth. ባክቴሪያዎች ፕሮቲኖችን ያዘጋጃሉ። እነዚህ ፕሮቲኖች ደግሞ ለተለያዩ የህዋስ ተግባራት አስፈላጊ ናቸው። ስለዚህ አንዳንድ ደግሞ አንቲባዮቲክስ ወይም ጸረ ባክቴሪያዎች የፕሮቲን መመረት ወይም ዝግጅት ውስጥ ጣልቃ በመግባት የባክቴሪያውን እድገት ያስቆማሉ። Those that stop bacteria from reproducing are said to be bacteriostatic. Those that kill the bacteria are bactericidal. Antibiotics ወይም ጸረ ባክቴሪያዎች ባክቴሪያውን እንዳይባዛ የሚያስቆሙትን ምን እንላቸዋለን? ባክቴሪዮስታቲክ እንላቸዋለን። ስታቲክ ማለት የማይንቀሳቀስ ማለት ነው። ስለዚህ ባክቴሪዮስታቲክ የምንላቸው ጸረ ባክቴሪያዎች ባክቴሪያው እንዳይባዛ ያስቆሙታል። የሚገሉ ደግሞ ባክቴሪያውን ደግሞ የሚገሉትን ምን እንላቸዋለን? ባክቴሪዮሳይደል ጸረ ባክቴሪያዎች እንላቸዋለን። አንቲባዮቲክስ ወይም ጸረ ባክቴሪያ የባክቴሪያ ህዋስን በምን አይነት መንገድ እንደሚያጠቃ ተመልክተናል። ወደ አኒማል ሴል ወይም ወደ እንስሳት ህዋስ ደግሞ ስንመጣ animal cells do not have cell walls and the cell structures involved in protein production are different. የእንስሳት ህዋሶች የሰዎችን ጨምሮ የህዋስ ግድግዳዎች የሏቸው። እንዲሁም ደግሞ የፕሮቲን መመረት ውስጥ የሚሳተፉ የህዋስ መዋቅሮች ከባክቴሪያ ህዋሶች የተለዩ ናቸው። ስለዚህ ጸረ ባክቴሪያ ደግሞ ኢላማ የሚያደርገው ምን ነው ብለናል?
አንደኛ የህዋስ ግድግዳ መመረትን፣ ሌላ ደግሞ የፕሮቲን መመረትን ነው። ነገር ግን አኒማል ሴልስ ወይም የእንስሳት ህዋሶች ውስጥ ሴል ወል አለመኖሩና በፕሮቲን ፕሮዳክሽን ወይም በፕሮቲን መመረት ውስጥ የሚሳተፈው የህዋስ መዋቅር ከባክቴሪያ ልዩ መሆኑ የእንስሳት ህዋስ በጸረ ባክቴሪያ ወይም በአንቲባዮቲክስ እንዳይጠቁ ያደርጋቸዋል። Consequently, antibiotics do not damage human cells, although they may produce some side effects such as allergic reactions. በዚህም ምክንያት ጸረ ባክቴሪያዎች የሰው ህዋሶች ላይ ጉዳት አያደርሱም። እንዳልነው ጸረ ባክቴሪያዎች ኢላማ አድርገው የሚያጠቁት ባክቴሪያዎችን ነው። ስለዚህ ጸረ ባክቴሪያዎችን በምንወስድበት ሰዓት ላይ የእኛን ህዋሶች አያጠቃም ማለት ነው። ነገር ግን አንዳንድ የጎንዮሽ ጉዳቶችን ግን ሊፈጥር ይችላል። ልክ እንደ አለርጂ አይነት ጎንዮሽ ጉዳቶችን ሊያመጣ ይችላል። Perhaps the best known antibiotic is penicillin, which is produced by the mold fungus Penicillium and was discovered by Sir Alexander Fleming in 1928. በጣም የሚታወቀው ጸረ ባክቴሪያ ወይም አንቲባዮቲክስ ፔኒሲሊን ነው። ይህንንም ደግሞ በ1928 ያገኘው ወይም ዲስከቨር ያደረገው አሌክሳንደር ፍሌሚንግ ነው። ይህንንም ፔኒሲሊን የተባለ አንቲባዮቲክ የሚመረተው ሞልድ ፈንገስ የሚባል የፈንገስ ምድብ ውስጥ ያለ ፔኒሲሊየም የሚባል ዝርያ ነው ፔኒሲሊን አንቲባዮቲክስን የሚያመርተው። Penicillin is still an important antibiotic, but it is produced by mutant forms of a different species of Penicillium from that studied by Fleming. Penicillin ያልነው አንቲባዮቲክ አሁንም አስፈላጊ የሆነ ጸረ ባክቴሪያ ነው። ነገር ግን አሁን ያለው ፔኒሲሊን ያኔ አሌክዛንደር ፍሌሚንግ አጥንቶ ባገኘው የፔኒሲሊየም ፈንገስ ዝርያ የሚመረት አይደለም፣ በተለየ ዝርያ የሚመረት ነው። እነዚህ የተለዩ ዝርያዎች ደግሞ ሚውታንት ፎርምስ እንላቸዋለን። ማለትም የዘረመል ቁስ ለውጥ ያደረጉ ማለት ነው። ስለዚህ the different mutant forms of the fungus produce different types of penicillin. ስለዚህ እነዚህ የተለያዩ ሚውታንት ፎርምስ ያልናቸው ወይም የዘረመል ቁስ ለውጥ ያደረጉ ዝርያዎች የተለየ ወይም ደግሞ የተለያዩ አይነት ፔኒሲሊን አንቲባዮቲክስ ነው የሚያመርቱት። The penicillin types are chemically altered in the laboratory to make them more effective and to tailor them for use with different diseases. የፔኒሲሊን አይነቶች የበለጠ ውጤታማ ለማድረግና ለተለያዩ በሽታዎች እንዲጠቅሙ ለማድረግ ቤተ ሙከራ ውስጥ የፔኒሲሊን ኬሚካላዊ ለውጥ ይደረጋል። አምፒሲሊን፣ ሜታሲሊን and ኦክሳሲሊን are examples. ስለዚህ እነዚህ የፔኒሲሊን አይነቶች ምሳሌዎች ናቸው። ይህ ምስል መጽሐፋችሁ ላይ ያለ ምስል ነው። A fermenter used for producing penicillin. ፔኒሲሊን የሚመረትበት ፈርመንተር ነው። ሶ ፈርመንተር ማለት ፈርመንቴሽን ሂደት የሚከናወንበት እቃ ማለት ነው። ሶ ይሄን ምስል ስንመለከት ምን አለ? ፔኒሲሊየም ኤንድ ሹገር አድድ፣ ፔኒሲሊየም እና ሹገር የሚጨመርበት ቦታ ነው። እዚህ ውስጥ ያለው ደግሞ ድብልቅ ምንድን ነው? ፔኒሲሊየምን፣ ካርቦሃይድሬት፣ አሚኖ አሲድስ የያዘ ድብልቅ ነው። እዚህ ጋር ደግሞ ምን አለ? ስቲም ኦር ኮልድ ዋተር ቱ ኮንትሮል ቴምፕሬቸር። በዚህ በኩል ደግሞ ውሃ፣ ቀዝቃዛ ውሃ ወይም ደግሞ እንፋሎት ይጨመራል። ምን ለማድረግ? የሙቀት መጠንን ለመቆጣጠር ማለት ነው። በዚህ በኩል ደግሞ እንደገና ስቲም ኦር ኮልድ ዋተር አውት። በዚህ በኩል ደግሞ በዚህ ጋር የገባው እንፋሎት ወይም ደግሞ ቀዝቃዛ ውሃ የሚወጣበት መንገድ ነው። እዚህ ጋር ደግሞ ኤር ሰፕላይ ወይም አየር የማስገቢያ ክፍል አለው። ስለዚህ ይሄ አየር ደግሞ ወደ ውስጥ ሲገባ በብል ፎርም ያደርጋል ወይም ደግሞ እንደዚህ ትንንሽ አየር ኦክሲጅን የያዙ እንደ ከረጢት ነገሮች ይፈጠራሉ። ስለዚህ ይሄ ለድብልቁ ኦክሲጅን ያቀርባል። እንዲሁም ደግሞ mix the nutrients and penicillium together፣ ንጥረ ነገሩ ከፔኒሲሊየሙ ጋር በደንብ እንዲደባለቅ ያደርጋል። ይሄ ደግሞ እንደገና
የታችኛው culture removed after fermentation is completed fermentation ሂደቱ ከተጠናቀቀ በኋላ ይሄ እዚህ ውስጥ ያለው የሚወጣበት ወይም የሚወገድበት ክፍል ነው። Some vaccines are also adaptable to mass production through fermentation. አንዳንድ የክትባት አይነቶችም የፈርሜንቴሽን ሂደትን በመጠቀም በብዙ መጠን መመረት ይችላሉ። Vaccines for Bordetella pertussis, Salmonella typhi, Vibrio cholerae and Mycobacterium tuberculosis are produced in large batch cultures. እነዚህ የባክቴሪያ ዝርያዎች የተለያዩ በሽታዎችን የሚያመጡ የባክቴሪያ ዝርያዎች ናቸው። ስለዚህ እነዚህን ለመከላከል የሚዘጋጁት ክትባቶች በትልቅ መጠን ነው የሚመረቱት ወይም በትልቅ ክምችት ነው የሚመረቱት። Corynebacterium diphtheria and Clostridium tetani are propagated for the synthesis of their toxins, from which toxoids for the DT vaccines are prepared. እነዚህ ዝርያዎች መርዞችን በማምረት ዳይፍቴሪያ እና ቴታነስ የሚባሉ በሽታዎችን የሚያመጡ የባክቴሪያ ዝርያዎች ናቸው። ስለዚህ እነዚህን ባክቴሪያዎች በማባዛትና የሚያመርቷቸውን ቶክሲንስ ወይም መርዞች በማውጣት ቶክሶይድስ ይዘጋጃሉ። ቶክሶይድስ የምንላቸው መርዛማነታቸውን ለማስወገድ የተዳከሙ መርዞች ማለትም የተዳከመ መርዝ ማለት ነው ቶክሶይድ። እነዚህን ቶክሶይድስ ደግሞ እንደገና በመጠቀም ለዳይፍቴሪያ እና ቴታነስ ክትባቶች ይዘጋጃሉ። እሺ ተማሪዎች አሁን ደግሞ አንድ አክቲቪቲ አላችሁ። በዚህ አክቲቪቲ የምትሰሯቸው ጥያቄዎች አንደኛው what are biosensors? biosensors የምንላቸው ምንድን ናቸው? ሁለተኛ ደግሞ where do we apply biosensors? biosensorsን የት ነው ተግባራዊ የምናደርገው የሚሉትን ጥያቄዎች ለመመለስ ሞክሩ። ከዛ በኋላ ከኔ ጋር ስለ ባዮሴንሰር ምንነት እንዲሁም ደግሞ ስለ ተግባራዊነታቸው እንመለከታለን። A rapidly developing area of biotechnology, arousing intense international scientific interest, is that of biosensor production. ከፍተኛ ዓለም አቀፍ ሳይንሳዊ ፍላጎትን እየቀሰቀሰ ያለውና በፍጥነት እያደገ ያለ የባዮቴክኖሎጂ ዘርፍ የባዮሴንሰር መመረት ነው። ስለዚህ ይሄ ባዮሴንሰር ምንድን ነው? In this field of bioelectronics, living microorganisms or their enzymes or organelles are linked with electrodes and biological reactions are converted into electrical currents by these biosensors. በዚህ የባዮኤሌክትሮኒክስ ዘርፍ ማለትም ባዮኤሌክትሮኒክስ ስንል ባዮ ማለትም የስነ ህይወት ሳይንስን ከኤሌክትሮኒክስ ቴክኖሎጂ ጋር ያዋሃደ የባዮቴክኖሎጂ ዘርፍ ነው ባዮኤሌክትሮኒክስ። ስለዚህ የነዚህ ባዮሴንሰርስ የምንላቸው ዲቫይስስ ወይም መሳሪያዎች መመረትም እዚህ ዘርፍ ውስጥ ያለ ነው ማለት ነው። በዚህ ባዮሴንሰርስ የምንላቸው ዲቫይስስ ወይም መሳሪያዎች ምንድነው የሚያደርጉት? ረቂቅ ተዋሲያንን ወይም ኤንዛይሞቻቸውን ወይም ደግሞ ክፍለ ህዋሳቸውን ከኤሌክትሮድ ጋር በማገናኘት ኤሌክትሮድ ደግሞ የምንለው የኤሌክትሪክ ማስተላለፊያ ቁስ ነው። ስለዚህ ከኤሌክትሮድ ጋር በማገናኘት ባዮሎጂካል ሪአክሽንስ ማለትም ኬሚካላዊ ሂደቶች ወደ ኤሌክትሪክ ሞገዶች ይቀየራሉ። ስለዚህ በዚህ መንገድ ባዮሴንሰር የምንለው መሳሪያዎች ወይም ዲቫይስ ንጥረ ነገሮችን እየለየ ሜዥር ያደርጋል ወይም ይለካል። Biosensors are being developed to measure specific components in beer, to monitor pollutants and to detect flavor compounds in food. Biosensors ለተለያዩ የምግብና የመጠጥ ኢንዱስትሪስ አፕላይ ለማድረግ እየበለጸጉ ነው። የባዮሴንሰርስን ጠቀሜታዎች ብንመለከት የቢራ ውስጥ ያሉ ክፍሎችን ለመለካት ይጠቅማል። ለምሳሌ የአልኮል ይዘቱን፣ የቢራውን ኦክሲጅን፣ ካርቦን ዳይኦክሳይድ መጠንን እንዲሁም ሌሎች ነገሮችን ሜዥር ለማድረግ ወይም ለመለካት ይጠቅማል። እንዲሁም ደግሞ ብክለትን ለመቆጣጠርም ይጠቅማል። ለምሳሌ ምግብ ውስጥ እና መጠጥ ውስጥ ያሉ ጎጂ ነገሮችን መለየት ይቻላል በባዮሴንሰርስ። እንዲሁም ደግሞ ምግብ ውስጥ
ጣዕም የሚሰጡ ውህዶችን በባዮሴንሰርስ መለየት ይቻላል። It is possible to measure the concentration of substances from many different environments. ባዮሴንሰርስ ምግብና መጠጥ ኢንዱስትሪ ላይ ብቻ አይደለም ተግባራዊ የሚደረጉት። የተለያዩ አካባቢዎች ውስጥ ያሉ ንጥረ ነገሮችንም መጠን መለካት ይቻላል። ለምሳሌ አሁን ከተለያዩ የውሃ አካላት የመጡ ናሙናዎችን በመመርመር በካዮችን መለየት፣ የንጥረ ነገር እና የረቂቅ ተዋሲያንን ይዘት መለየት ይቻላል። Applications include የባዮሴንሰርስ ትግበራ ምንን ያካትታል? The detection of glucose, acetic acid, glutamic acid, ethanol and biochemical oxygen demandን ለመለየት ያስችላል። ባዮኬሚካል ኦክሲጅን ዲማንድ የምንለው ረቂቅ ተዋሲያን ውሃ ውስጥ ያሉ ኦርጋኒክ ቁሶችን ለመሰባበር የሚያስፈልጋቸው የኦክሲጅን መጠን ነው። ስለዚህ ያንንም በባዮሴንሰርስ ዲቴክት ማድረግ ወይም መለየት ይቻላል። In addition, the application of biosensors to measure cephalosporin, nicotinic acid and several B vitamins has been described. ተጨማሪ የባዮሴንሰርስ ትግበራዎችን ስንመለከት ሴፋሎስፖሪን የተባለ አንቲባዮቲክስን ለመለካት፣ ኒኮቲኒክ አሲድ ወይም ቫይታሚን B3 እንዲሁም ሌሎች የቫይታሚን B አይነቶችን ለመለካትም ይጠቅማል። Recently, biosensors have been developed using immunochemical based detection system. በቅርቡ ኢሚኖኬሚካልን መሰረት ያደረገ የመለያ ስርዓት በመጠቀም ባዮሴንሰርስ በልጽገዋል። ይህም ማለት ኢሚኖኬሚካል ቤዝድ የሆኑ ባዮሴንሰርስ አንቲቦዲስን ያካተቱ ናቸው። ማለትም ጸረ እንግዳ አካላትን ያካተቱ ናቸው። እነዚህ አንቲቦዲስ ደግሞ ኢላማ የሚደረጉትን ነገሮች ማለትም ለመለየትና ለመለካት የተፈለጉት ነገሮች ለምሳሌ ንጥረ ነገሮች ሊሆኑ ይችላሉ ከነሱ ጋር እንዲዛመዱ ተደርገው ነው የሚዘጋጁት። ስለዚህ ያ ኢላማ የተደረገው ለምሳሌ ንጥረ ነገሩ ካለ ከአንቲቦዲው ጋር ይገናኛል። ይህም ደግሞ ሊለካ የሚችል ሲግናል ወይም ምልክት ይፈጥራል። ስለዚህ በዚህ መንገድ የሚሰሩ ባዮሴንሰርስ በትክክልና በውጤታማነት ነገሮችን መለየትና መለካት ይችላሉ። These new biosensors will detect pathogens, herbicides, toxins, proteins and DNA. እነዚህ አዳዲስ ባዮሴንሰርስ በሽታ አምጪ ተዋሲያንን፣ ጸረ አረም መድኃኒቶችን፣ መርዛማ ነገሮችን፣ ፕሮቲንስንና ዲኤንኤ ይለያሉ። Many of these biosensors are based on the use of a streptavidin biotin recognition system. አብዛኞቹ እነዚህ ባዮሴንሰርስ ስትሬፕታቪዲን ባዮቲን የመለያ ስርዓት ላይ የተመሰረቱ ናቸው። ስትሬፕታቪዲን ባዮቲን መለያ ስርዓት ስንል ምንድነው? ስትሬፕታቪዲን ከባዮቲን ጋር በጥብቅ መያያዝ የሚችል ፕሮቲን ነው፣ ባዮሴንሰሩ ላይ ይገኛል። ባዮቲን ደግሞ ከተለያዩ ነገሮች ጋር መያያዝ የሚችል ትንሽ ሞለኪውል ነው። ስለዚህ አሁን ለምሳሌ እዚህ ጋር ታርጌት የተደረገው ወይም ኢላማ የተደረገው መለየት የተፈለገው ዲኤንኤ ሞለኪውልን ነው። ስለዚህ ይሄ ባዮቲን ዲኤንኤው ጋር አታችድ ይሆንና ሄዶ ከምኑ ጋር ይጣበቃል? ከስትሬፕታቪዲን ፕሮቲኑ ጋር። በዚህ ጊዜ መለካት የሚችል ሲግናል ይፈጠራል። ስለዚህ በዚህ መንገድ ይሄ ስትሬፕታቪዲን ባዮቲን የምንለው የመለያ ስርዓት ሌሎች ሞለኪውልስ ወይም ሰብስታንሶችን መለየት ያስችላል። One of the most interesting recent developments using this approach is a handheld aflatoxin detection system for use in monitoring food quality. እነዚህን መንገዶች በመጠቀም በጣም አስደማሚ ከሆኑት የቅርብ ጊዜ ማሻሻያዎች ውስጥ አንዱ የምግብ ጥራትን ለመቆጣጠር የሚያገለግል በእጅ የሚያዝ የአፍላቶክሲን መመርመሪያ ነው። አፍላቶክሲን የምንለው በተወሰኑ የፈንገስ ዝርያዎች የሚመረት መርዛማ ውህድ ሲሆን በአብዛኛው ጊዜ ደግሞ አፍላቶክሲንስ የግብርና ምርቶች ውስጥ ይገኛል። This automated unit based on a new column-based immunoaffinity
fluorometric procedure can be used for 100 measurements before being recharged. ይሄ አውቶማቲክ የሆነ ማሽን የሚሰራበት ፕሮሲጀር ወይም ቅደም ተከተል እንዴት ነው? አንቲቦዲስ ያካተቱ ቁሶች የተሞሉበት አምድ ወይም ኮለም የምንለው ረድፍ አለ። ስለዚህ ለልኬት የተዘጋጀው ናሙና ወደዚህ ወደ ኮለሙ ይጨመራል። ከዛ ናሙና ውስጥ ያሉት ኢላማ የተደረጉት ሞለኪውልስ ከአንቲቦዲስ ላይ ይጣበቃሉ። ኢሚዩኖ አፊኒቲ ደግሞ የምንለው ምን ነው የሚያሳየው? የነዚህን አንቲቦዲስ ኢላማ ካደረጉት ሞለኪውል ጋር መርጠው የመጣበቅ ችሎታቸውን ያሳያል። ከዛም ከኢላማ ውጪ የሆኑት ሰብስታንስስ ተለይተው ይወጣሉ። ከዛ ቀጥሎ ደግሞ ፍሎሮሜትሪክ ዲቴክሽን ይከተላል። ይሄ ደግሞ ምንድነው? ታርጌት ሞለኪውሉ ላይ የሚጣበቅ ፍሎረሰንት ውህድ ይጨመራል። በዚህም ማሽኑ በፍሎረሰንሱ የሚለቀቀውን ብርሃን በመለካት የታርጌት ሞለኪውሉን መጠን ይለያል። ይህ ኦቶሜትድ ማሽን ድጋሚ ቻርጅ ሳይደረግ ለ100 ምርመራዎች መጠቀም ይቻላል። The unit can detect from 0.1 to 50 parts per billion of aflatoxins in a 1 milliliter sample in less than 2 minutes. ይህ መመርመሪያ በ1 ሚሊሊትር ናሙና ውስጥ ከ0.1 እስከ 50 ፓርትስ ፐር ቢሊየን የአፍላቶክሲን መጠን ከ2 ደቂቃ ባነሰ ጊዜ ውስጥ መለየት ይችላል። Rapid advances are being made in all areas of biosensor technology. በሁሉም የባዮሴንሰር ቴክኖሎጂ ዘርፎች ፈጣን እድገቶች እየተደረጉ ነው። These include major improvements in the stability and durability of these units, which are being made more portable and sensitive. ይህም የባዮሴንሰርስ ስቴቢሊቲ እና ዱራቢሊቲ ላይ የሚደረጉትን ዋና ማሻሻያዎች ያካትታል። ስቴቢሊቲያቸውን ማሻሻል ማለት የበለጠ አስተማማኝና ጠንካራ እንዲሆኑ ማድረግ፣ ዱራቢሊቲ ደግሞ ስንል የሚቆዩ የሚበረክቱ ማድረግ ላይ ማሻሻያ እየተደረገ ነው። በዚህም ባዮሴንሰርስ በይበልጥ ፖርተብል ማለትም በቀላሉ ተንቀሳቃሽ እንዲሆኑና ሴንሲቲቭ እንዲሆኑ እየተደረገ ነው። ሴንሲቲቭ እንዲሆኑ ማለት አዳዲስ የመለያ መንገዶችን በማካተት ትንሽ መጠን ያላቸው ሰብስታንስ ወይም ነገሮችን መለየት የሚችሉ እየተደረጉ ነው። Microorganisms and metabolites such as glucose can be measured, thus meeting critical needs in modern medicine. ረቂቅ ተዋሲያንና ሜታቦላይትስ ማለትም በሜታቦሊዝም ሂደት ጊዜ የሚመረቱ ትንንሽ ሞለኪውልስ ናቸው። ልክ እንደ ግሉኮስ ያሉ በባዮሴንሰር መለካት ይችላሉ። ይህም ደግሞ ለዘመናዊ ሕክምና ትልቅ አስተዋጽኦ አለው። ለምሳሌ በፍጥነት ረቂቅ ተዋሲያንን በመለየት ህመምን መመርመር ይቻላል። ይህም ደግሞ የሕክምና ሂደትን ያፋጥናል። አሁን ደግሞ ስለ ፎረንሲክ ሳይንስ እንመለከታለን። ፎረንሲክ ሳይንስ የምንለው ስነ ህይወት ሳይንስ ላይ ያሉ እውቀቶችን ተግባራዊ በማድረግ ለወንጀል እና ከወንጀልም ውጪ ለሆኑ ህጋዊ ጉዳዮች ምርመራዎች የሚደረግበት ዘርፍ ነው። ስለዚህ forensic biologists inspect crime scenes to examine potential sources of evidence using blood, saliva, and hair. And then they analyze the specimens in a laboratory focusing on DNA analysis. ስለዚህ ፎረንሲክስ ላይ የሚሰሩ የስነ ህይወት ተመራማሪዎች የማስረጃ ምንጮች ሊሆኑ የሚችሉ ልክ እንደ ደም፣ ምራቅ፣ ጸጉር ያሉትን በመጠቀም የወንጀል ትዕይንቶችን ይመረምራሉ። እነዚህንም ናሙናዎች ወደ ቤተ ሙከራ በመውሰድ ምርመራ ያደርጉባቸዋል። ትኩረት የሚያደርጉት ደግሞ ዲኤንኤ አናሊሲስ ላይ ነው። ዲኤንኤ አናሊሲስ የምንለው ከናሙናዎቹ ዲኤንኤ ኤክስትራክት ይደረግና ማለትም ይወጣና በተለያዩ መንገዶች ይመረመራል። ለምሳሌ ፒሲአር የሚባል ወይም ፖሊመሬዝ ቼን ሪአክሽን የሚባል መንገድ አለ። በዚህም መንገድ የተወሰኑ ከትንሽ ናሙና የተገኙ የዲኤንኤ ቁርጥራጮችን በሚሊየንስ ኮፒ የሚያደርግ ቴክኒክ ነው ወይም በሚሊየንስ የሚያባዛ ነው። ስለዚህ የተጠርጣሪዎች የዘረመል መገለጫ
ይመረመራል ማለት ነው በዚህ መንገድ። እዚህ ምስል ላይ ፒሲአር as forensic science tools እንዳልኳችሁ ፖሊመሬዝ ቼን ሪአክሽንን ለፎረንሲክ ሳይንስ እንደ መሳሪያነት ይጠቅማል። እዚህ ምስል ላይ የምናየው ምንድነው? እዚህ ጋር ኢንዲቪዥዋል ኤ ቢ ሲ የተለያዩ 3 ግለሰቦች አሉ። እዚህ ጋር ደግሞ ፎረንሲክ ሳምፕል ወይም ደግሞ የተገኘ የሆነ ናሙና አለ። ከወንጀል ቦታ ሊሆን ይችላል የተገኘ ናሙና አለ። እዛ ላይ የተገኘው ዲኤንኤ አለ። እዚህ ጋር ደግሞ የግለሰቦቹ አለ። ስለዚህ ይሄንን በፒሲአር በማባዛት ናሙናውን ከተለያዩ ግለሰቦች የዘረመል መገለጫ ጋር በማወዳደር ወንጀል ከሆነ ለምሳሌ የተሰራው ወንጀለኛው ማን ነው፣ ተጠርጣሪው ማን ነው የሚለውን ለመለየት ይጠቅማል። Additionally, fingerprints are also important tools to investigate crime and determine the paternity case of a child. በተጨማሪም የጣት አሻራዎችም ወንጀልን ለመመርመር እንዲሁም ደግሞ የአባትነት ምርመራ ለማድረግ አስፈላጊ የሆኑ መሳሪያዎች ናቸው። ፊንገርፕሪንትስ የምንላቸው ምንድነው? የጣት አሻራ የምንለው ማለት ነው። ሌላ ደግሞ ዲኤንኤ ፊንገርፕሪንትስ የምንላቸው አሉ። ዲኤንኤ ፊንገርፕሪንት ደግሞ is a unique pattern in DNA molecule. ዲኤንኤ ሞለኪውል የዘረመል መረጃ የሚይዝ ሞለኪውል ነው አይደል? ስለዚህ እዛ ውስጥ ያለ ግለሰቦችን ልዩ የሚያደርግ ፓተርን ነው ማለትም የዘረመል መረጃ ነው ማለት ነው ዲኤንኤ ፊንገርፕሪንት። ስለዚህ ዲኤንኤ ፊንገርፕሪንትም የጣት አሻራም ኦር ፊንገርፕሪንትስም ለወንጀል ምርመራነት እንዲሁም ለአባትነት ምርመራ ይጠቅማሉ። This is because each individual has unique fingerprints that do not change throughout life. ይሄም ለምንድን ነው? ግለሰቦች በህይወታቸው ወይም በህይወት ዘመናቸው የማይቀየር ልዩ የሚያደርጋቸው ፊንገርፕሪንትስ ወይም የጣት አሻራዎች አሏቸው። Based on their investigations, forensic biologists write up their findings in technical reports and are called upon to testify in court. በምርመራቸው መሰረት ፎረንሲክ ላይ የሚሰሩት ባዮሎጂስትስ ግኝታቸውን በቴክኒካል ዘገባዎች ላይ በመጻፍ በፍርድ ቤት ደግሞ እንዲመሰክሩ ይቀርባሉ። Finally, this data is used to investigate the related transgression, and then these facts are put forward in the court. That's quite helpful in order to castigate the criminal. በመጨረሻም ይህ መረጃ ተያያዥ የሆኑ የደንብ መተላለፎችን ለመመርመር ጥቅም ላይ ይውላል። እነዚህም ወንጀለኛውን ለመወንጀል በጣም ጠቃሚ የሆኑ እውነታዎች በፍርድ ቤት ይቀርባሉ። These days, bioinformatics is widely acceptable in the field of forensic science because with the help of computational tools, it has become quite easy and reliable to gather evidence regarding a particular crime scene. በአሁኑ ጊዜ ባዮኢንፎርማቲክስ በፎረንሲክ ሳይንስ መስክ ተቀባይነትን በሰፊው አግኝቷል። ባዮኢንፎርማቲክስ የምንለው ምንድን ነው? ባዮሎጂካል ዳታ ወይም መረጃን የኮምፒውተር ቴክኖሎጂን በመጠቀም መሰብሰብ፣ ማከማቸት እና ከዛ ደግሞ ትርጉም በሚሰጥ መልኩ አድርጎ ማቅረብ ወይም አናላይዝ የሚደረግበት ዘርፍ ነው። ይሄም ደግሞ ለፎረንሲክ ሳይንስ ትልቅ አስተዋጽኦ ያደርጋል። ምክንያቱም በስሌት መሳሪያዎች እገዛ አንድን የወንጀል ትዕይንት በተመለከተ ማስረጃ መሰብሰብ ቀላልና አስተማማኝ እንዲሆን አድርጎታል። When examining the variability at 5 to 10 different variable number of tandem repeat loci, the odds that 2 individuals would share the same genetic pattern by chance can be approximately 1 in 10 billion. A variable number of tandem repeat loci ምንድነው? የሰዎች ዲኤንኤ ውስጥ የሚገኙ አጭር የኒክሎታይድ ሲኩዌንስ የሚደጋገምበት የተወሰኑ ቦታዎች ናቸው። ስለዚህ በፎረንሲክ ሳይንስ ምርመራ ጊዜ ከ5 እስከ 10 እነዚህን ቫሪያብል ነምበር ኦፍ ታንደም ሪፒት ቦታዎች ሲመረመሩ 2 ግለሰቦች ተመሳሳይ ጄኔቲክ ፓተርን ወይም የዘረመል መገለጫ በእነዚህ ቦታዎች ላይ የመኖር እድላቸው ከ10 ቢሊየን ወደ 1 ገደማ ነው። ስለዚህ የ2 ግለሰቦች በእነዚህ ቦታዎች ላይ መመሳሰል በጣም
የማይቻል ነገር ነው ማለት ነው። In the case shown here, individuals A and C can be eliminated from further inquiries, whereas individual B remains a clear suspect for committing the crime. እዚህ ላይ ያለውን የወንጀል ጉዳይ ስንመለከት 3 ግለሰቦች አሉ። እዚህ ጋር ደግሞ ፎሬንሲክ ሳምፕል ወይም ከወንጀል ቦታ የተገኘው ናሙና አለ። ከዛ የሁሉም ጄኔቲክ ፓተርን ወይም ደግሞ አሁን እንዳልነው ይሄ ቫሪያብል ነምበር ኦፍ ታንደም ሪፒትስ ይጠናል። በዚህ መሰረት ግለሰብ ኤ እና ግለሰብ ሲ ከተጨማሪ ጥያቄዎች ኤሊሚኔት ይደረጋሉ፣ ይወገዳሉ። ምክንያቱም ፓተርኑ ከናሙናው ጋር ስለማይመሳሰል። ነገር ግን ግለሰብ ቢ ደግሞ ወንጀሉን በመፈጸም በግልጽ ተጠርጣሪ ይሆናል፣ ምክንያቱም ፓተርኑ ከሳምፕሉ ወይም ከናሙናው ጋር ይመሳሰላል። A similar approach is now routinely used for paternity testing. የወንጀል ምርመራ ላይ እንዳየነው አይነት ተመሳሳይ መንገድ አሁን ላይ በመደበኛነት የአባትነት ምርመራ ለማድረግ ጥቅም ላይ ይውላል። The jail electrophoresis results of 2 suspected paternity tests. ይህ ምስል የሚያሳየን የሁለት ለአባትነት ምርመራ ተጠርጣሪ ግለሰቦችን ጄል ኤሌክትሮፎሬሲስ ውጤት ነው። ጄል ኤሌክትሮፎሬሲስ የሚባል የዲኤንኤ ቁርጥራጮች የሚጠኑበት ዘዴ ነው። ስለዚህ በዛ የተገኘው የውጤት ነው ማለት ነው ይሄ ምስል። እዚህ ጋር ዲኤንኤ ኦፍ ቪክቲም አለ፣ ማለትም አባትነቱ የሚረጋገጥለት ልጅ ዲኤንኤ አለ። እዚህ ጋር የተጠርጣሪ የመጀመሪያው ተጠርጣሪ፣ እዚህ ጋር ሌላ የሁለተኛ ተጠርጣሪ ዲኤንኤ አለ። ሶ በዚህ መሰረት therefore the suspected person is the father of the baby. ዲኤንኤ ኦፍ ሰስፔክትድ ቱ የሁለተኛው ግለሰብ ዲኤንኤ ስንመለከት ከልጁ ጋር የበለጠ ተመሳሳይ ስለሚሆን የዚህ ልጅ አባት የሚሆነው ሰስፔክት ቱ ወይም ተጠርጣሪ ሁለተኛው ተጠርጣሪ ነው። እሺ ተማሪዎች፣ በመጨረሻም የምንሰራቸው አክቲቪቲስ ይኖሩናል። የመጀመሪያው አክቲቪቲ ላይ እነዚህን 3 ጥያቄዎች ትመልሳላችሁ። Where do we apply forensic science? ፎረንሲክ ሳይንስን የት ነው ተግባራዊ የምናደርገው? ሁለተኛው why is forensic science more reliable than other types of investigative approaches? ለምንድን ነው ፎረንሲክ ሳይንስ ከሌሎች የምርመራ ዘዴዎች ወይም መንገዶች ይልቅ reliable ማለትም አስተማማኝ የሆነው? ሶስተኛው what tools are used in forensic science? በፎረንሲክ ሳይንስ ምን አይነት መሳሪያዎች ጥቅም ላይ ይውላሉ? ፎረንሲክ ሳይንስ ብዙ ጉዳዮች ላይ አፕላይ ይደረጋል ወይም ተግባራዊ ይደረጋል። ክሪሚናል ኢንቨስቲጌሽንስ የወንጀል ምርመራዎች ላይ፣ ፓተርኒቲ ቴስቲንግ የወላጅነት ወይም የአባትነት ምርመራ ላይ፣ ዲዛስተር ቪክቲም አይደንቲፊኬሽን የአደጋ ተጎጂዎች መለየት ላይም አፕላይ ይደረጋል። የፎረንሲክ ሳይንስን ሪላያቢሊቲ ወይም አስተማማኝነት ስንመለከት forensic science uses scientific methods, objective evidence, repeatable tests which reduces bias compared to eyewitness or circumstantial evidence. So ከሌሎች የመመርመሪያ መንገዶች ይልቅ ፎረንሲክ ሳይንስ የበለጠ አስተማማኝ የሚሆነው ለምንድን ነው? አንደኛ ሳይንሳዊ መንገዶችን ነው የሚጠቀመው። ሌላ ደግሞ ተጨባጭ ማስረጃዎችን ያቀርባል። እንዲሁም ደግሞ ሊደገሙ የሚችሉ ሙከራዎችን ወይም ምርመራዎችን ነው የሚያደርገው። ስለዚህ ይሄ ደግሞ ከአይን ምስክር ወይም ደግሞ በአጋጣሚ ላይ ከተመሰረቱ ማስረጃዎች ይልቅ ሲወዳደር አድሏዊነትን ይቀንሳል ማለት ነው። ስለዚህ የበለጠ አስተማማኝ የሆነ ውጤትን ያስገኛል። ፎረንሲክ ሳይንስ ላይ የሚጠቅሙ ቱልስ ወይም መሳሪያዎችን ብንመለከት ፒሲአር ማሽንስ አሉ፣ ፊንገርፕሪንት ስካነርስ፣ ሌላ ደግሞ ክራይም ሲን ኢንቨስቲጌሽን ቱልስ የምንለው ልክ እንደ ካሜራ፣ መለኪያ እንዲሁም ደግሞ የናሙና መውሰጃ መሳሪያዎችን ጨምሮ ብዙ የተለያዩ መሳሪያዎች ለፎረንሲክ ሳይንስ አገልግሎት ላይ ይውላሉ። ሌላ ደግሞ አንድ የቡድን አክቲቪቲ ይኖራችኋል። ሜክ ኤ ግሩፕ ኤንድ ዲስከስ ዘ ሮል ኦፍ ባዮሎጂካል ኖውሌጅ ኢን ፎረንሲክ ሳይንስ። ቡድን መስርቱና የባዮሎጂካል እውቀት ለፎረንሲክ ሳይንስ ያለው ሚና ተወያዩ። Biological knowledge enhances the accuracy and effectiveness of forensic investigations. ከባዮሎጂ የሚገኙ የተለያዩ እውቀቶች የዲኤንኤ ሊሆን ይችላል፣ ስለ ብለድ ታይፒንግ ወይም ስለ ደም አይነት እንዲሁም ደግሞ ስለ ጄኔቲክስ ወይም የዘረመል እውቀቶች ፎረንሲክ ሳይንስ ላይ ይጠቅማሉ።
ይህም እውቀት የፎረንሲክ ምርመራዎችን ትክክለኛነትና ውጤታማነት ይጨምራል። የዛሬው ትምህርታችን ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሰላም ቆዩኝ።